በወላይታ ባህል አንድ አርሶና አርብቶ አደር ከብቶችን በማርባት በመቶዎችና በሺዎች ሲያስቆጥር የሚያከናውነው የዳላና ሊቃ ስነ ስርዓት በወላይታ ብሔር ዘንድ ትልቅ ስፍራ የሚሰጠው ነው። አቶ ቤካ ቤታሎ በኪንዶ ኮይሻ ወረዳ የማንአራ ቀበሌ ነዋሪ ሲሆን ከድህነት ለመውጣት ተግተው በመስራት 1000 ከብት በማስቆጠር የሊቃ ስርዓት አከናውነዋል። የወረዳው አስተዳደር የከብቶችን ጤና በማስጠበቅና ከእንስሳት ዘርፍ የሚገኘው ምርታማነት በማሻሻል የአርሶ አደሩን ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እንደሚሰራ አስታውቋል። ፍሬው ተስፋዬ ተጨማሪ አላት። በአካባቢው ማህበረሰብ ዘንድ በስራ ታታሪነትና በታማኝነት ይታወቃሉ። አቶ ቤካ ቤታሎ ዛሬ ይህ የስራ ትጋታቸው የኪንዶ ኮይሻ ወረዳ የመንግስት የስራ ኃላፊዎች ዘመድ አዝማድና ጓደኞቹ በተገኙበት የሊቃ ስነ ስርዓት እንዲያከናውኑ አስችሏቸዋል። አቶ ቤካ ቤታሎ ይህን ሀብት ለማፍራት ለብቻቸው ሳይሆን የአካባቢውን ማህበረሰብ ባህላዊ ቁጠባን በማስተማር ከብቶችን ገዝተው በመስጠት ኢኮኖሚያቸውን እያሳደጉ ይገኛሉ። ይህንን ሀብት መሰብሰብ የቻሉት በታማኝነት ተባብሮ በመስራታቸው ነው። ታጋባሪ ወርዶ ከማርከታይክ ወርዶ ባንከ ገሊ አሳግዲክ ታሩት ኢሎ ባንገለ ኢሎ ባዋታይ ደስ እኔ አርሶ አደር ነኝ። ውሸት ማውራትም ይሁን እውነት የሌለበት ቦታ መገኘት አልወድም። ከዚህም የተነሳ ነው በራሴ ጥረት ሰርቼ ለፍቼ ያገኘሁትን በመቆጠብ ለዚህ ደረጃ የደረስኩት። መጀመሪያ ምንም አቅም አልነበረኝም፣ ደሃ ነበርኩኝ። ከአካባቢው ማህበረሰብ ጋር ተስማምቼ በመስራቴ ዛሬ ላይ ከተማን ቤት ሰርቻለሁ። ይሆቂን ይሄም አዳልዶን ቆጣ ቃችዳ ኦቲኒ ይሄሚኒ ሀገተን ቢደባ ቃዳ ኢሚዳጋ የሊቃ ስርዓት የወላይታን ብሔር ቱባ ባህል በመሆኑ ከትውልድ ወደ ትውልድ እሴቱን በጠበቀ መልኩ ሊተላለፍ የሚገባ ነው የሚሉት የዘርፉ ኃላፊዎች አቶ ቤካ ቤታሎ ከዚህም በላይ ተጠቃሚ የሚሆኑበትን ሙያዊ ድጋፍ እናደርጋለን ብለዋል። በጣም ጎበዝ አርሶ አደር ነው። ከዚህ ሰፈር ካሉ ሰዎች ጋር ተግባብቶ ተቀናጅቶ ሲሰራ እኔ በተደጋጋሚ አግኝቻለሁ። በመቀጠል ደግሞ የራሳቸው አሁን ለምሳሌ አሁን ከዚህ በፊት ከ10 አመት በፊት ለዳላ ባህል ላይም በአጋጣሚ ተገናኝተናል። ያለውን የራሱ ያለውን ነገር ከሰዎቹ ጋር ተባብሮ አካፍሎ ያለ ሰዎቹ ናቸው። በመቀጠል ደግሞ ይሄ ባህል መቀጠል ያለበት በዘላቂነት መቀጠል ያለበት እንደ ወረዳችን ደግሞ እንደ ጽፈት ቤት እንደዚህ አይነት ጥሩ ባህላዎችን በሁሉም ቀበሌ በመድረስ እንዲስፋፉ ለማድረግ የኛ ትልቅ ኃላፊነት አለ። እነኚህ ባህላቶች እንዲስፋፉ ለማድረግ በማስተማር ሌሎቹ ጋር ተቀናጅቶ እንዲሰሩ ቀበሌ መንግስት ጋር ወረዳ ጋር ተባብሮ እንዲሰሩ ያበረታታንን ካሁን ያለው ከመኖ ሁኔታ አንፃር ካሁን ያለው የህዝብ ቁጥር ከመጨመሩ ጋር ተያይዞ ይሄንም በአንድ ጎን ሌላውን ደግሞ ዘመናዊውንም በሌላ ጎን ይዞ ቢያስከድ ጠቀሜታው የጎላ ስለሆነ ተያይዞ የመጣውንም ሳይጥል አዲስ ቴክኖሎጂውን ተጠቅሞ በትንሽ ቁጥር ማናጅ በሆነ መንገድ ምርቱን ማግኘት ይችላል። ከብት ቁጥር በጨመረ ቁጥር ለዛ የሚያበቃ መኖ ነው የሚያስፈልገው ማለት ነው። ምን ይመገባል? አሁን ደረቅ ጊዜ ላይ አሁን ዝናብ እስከሚመጣ ድረስ መሀል ላይ የመኖ ክብተት ነው የሚገጥመው ማለት ነው። ስለዚህ በዘመናዊ መንገድ መኖዎቹን አከማይቶ መጠበቅ አሁን የመጡ የተለያዩ የመኖ ዝሮዎቹን በማሳቸው አፈና ውሃ ጥበቃ ኢምባንክመንት ላይ በመተከል በቂ መኖ ካገኘ ንጹህ ውሃ ካገኘ ሕክምና ላይ ደግሞ የኛ ባለሙያ ድጋፍ ካደረገ የከብቶች ጤና ከተጠበቀ ምርቶቹ በዛው ልክ ስለሚጠቀም ከኛ ባለሙያ ጋር መቀናጀት አለበት። በኪንዶ ኮይሻ ወረዳ ካሉ ቀበሌያት መካከል የመንገድ መሰረተ ልማት ችግር ያለበትና አመችም ያልሆነ ነው የማንአራ ቀበሌ። ታዲያ ይህ ችግር አልበገራቸውም አቶ ቤካ ቤታሎን። ይህንን ጥንካሬያቸውን ያዩት የኪንዶ ኮይሻ ወረዳ ዋና አስተዳዳሪ አቶ ደገፉ ዳልከ የከብቶችን ጤና ለማስጠበቅና የመንገድ ችግር ለመቅረፍ እንደሚሰራ ገልጸዋል። እኛ እንደ ወረዳ በእኛ ግብርና ጽፈት ቤት በኩል የእንስሳት ሐኪሞችን በመላክ ለዚህ ቀበሌ ልዩ ትኩረት በመስጠት በተለይም ለአቶ ቤካ ቤታሎ ብዙ ከብት ስላላቸው በሳቸው ዙሪያ የእንስሳት ጤና ሐኪሞች በቅርበት ኖሮ ከብቶቻቸው እንዳይጎዱ ጥገናው ተሰርዞ ወደ እንደገና ግንባታ ሆኖ አሁን ጨረታ ወጥቶ ከቆመበት ከ5 ኪሎ ሜትር ዘባቶ ሐናዜ ማንአራ እስከ አስፋልት የሚዞር ይሄን በልት በሙሉ የሚያገናኝ መንገድ አሁን ጨረታ ሰነድ ተሽጦ አልቋል። ኔክስት ዊክ ኦር በቀጣዩ 10 ቀናት ውስጥ ማሽነሪ ይዞ ገብቶ
መንገድ ይጠርጉላቸዋል ብለን እናስባለንና እንደዚህ ያሉ ጠቃሚ ባህላዊ ክዋኔዎች እሴታቸውን ጠብቀው ከትውልድ ወደ ትውልድ ሊተላለፉ ይገባል። የቦዲቲ ከተማ አስተዳደር ከወላይታ ልማት ማህበር ጋር በመተባበር በቦዲቲ ከተማ በመጀመሪያ ደረጃ ቅድመ አንደኛ ትምህርት ቤት ተማሪዎች የወተት ምገባ ፕሮግራም ተጀመረ። ተማሪዎችን በአካላዊ አእምሮአዊና ሁለንተናዊ መልኩ ማበልጸግን ዓላማ ያደረገው የምገባ መርሃ ግብር ውስጣዊ አቅምን በማጠናከር የመማር ማስተማር ስርዓቱን ለማሳለጥ እንደሚያግዝ ተመላክቷል። ትዝታ ታከለ የወላይታ ልማት ማህበር በቅድመ አንደኛ ደረጃ ትምህርት ቤቶች ሲተገብር የቆየው የወተት ምገባ ፕሮግራም የተማሪዎችን መጠነ ማቋረጥ፣ መጠነ መቅረትና መጠነ ማርፈድን አስቀርቷል። አሁን ላይ በቦዲቲ ከተማ በሚገኙ ቅድመ አንደኛ ትምህርት ቤቶች የተጀመረው ይህ ፕሮግራም የተማሪዎችን የትምህርት አቀባበል አድማስ ያሰፋል ሲሉ መምህራንና የተማሪ ወላጆች ተናግረዋል። አንዳንድ ተማሪዎች ቁርስ ሳይበሉ ወይም እራት አልበላንም ዛሬ ብለው ትምህርት ቤት የሚቀሩ ልጆች አሉ። ለነዛ ልጆች ይሄ ድጋፍ በጣም ነው ደስ ያለኝ። ተማሪዎችም ዛሬ እኔ ያየሁት ነገር ተማሪ ፊት በጣም ደስታ ፈገግታ ነው ያየሁት። ደስ ይላል። አሁን ማይመጡ በዚህ በመንግስት እንደውም በዚህ በኩል ድክመት ያለበትን ቦታ በጣም አውቋል ብዬ ነው የሚገምተው። ዋናው ቦታ በቃ አይቷል። ስላየው በጣም ደስ ብሎኛል። ማመስገን ፈልጋለሁ። ይህ የወተት ምገባ ፕሮግራም ለተማሪዎች ከቀድሞም እንደምናውቀው ወተት ጠጥቶ ያደገ ልጅና ወተት በበቂ ሁኔታ ያልጠጣ ህፃን ልዩነት አለ። ወተት ጠጥቶ ያደገ ልጅ አእምሮ የበለጸገ ልጅ ነው። ምክንያቱም ወተት በውስጡ ብዙ ነገሮችን ይዟል። ስድስቱንም የምግብ ንጥረ ነገሮችን የያዘ ከመሆኑ ጋር ወተት ጠጥቶ ያደገ ልጅ በአእምሮ የበለጸገ ልጅ ይሆናል። እንደ ወላጅ በጣም ደስ ከመሰኘትም አንፃር በእውቀትም በገንዘብም በሚያስፈልጉ ነገሮች ሁሉ በጎናቸው ለመቆም ቃል ይገባለሁ። የተማሪዎች የወተት ምገባ ፕሮግራም በሌሎች ትምህርት ቤቶችም ተጠናክሮ መቀጠል እንዳለበትም አሳስበዋል። ምግብ ሲቀርብ የተማሪ ፍላጎት አለ። የማይበሉ ተማሪ አለ። ወተት አይመችም የማይጠጡ ተማሪ አለ። አሁን አይተናል። ለነዛ ተማሪዎች የፈላ ወተት ነው የሚያስፈልጋቸው ወይም ቀዝቃዛ ነው? ለነሱ ፍላጎት ጠይቀን ፍላጎታቸውን በአገባብ ተማሪዎች ጋር ገፍተን የነሱ ፍላጎት ሰምተን ያው እገዛ ማድረግ ነው ፍላጎታችን እንዳይቆም እኔ በኩል እንዲቀጥል ነው ፍላጎቴ። ይሄ ማስቀጠል አለብን። አንዴ ተጀምሮ የሚቀር መሆን የለብን። እኛ በህይወት እስካለን ድረስ እነዚህ ልጆች መማር አለባቸው። በዚህ ትምህርት ቤት ብቻ አይደለም፣ በከተማችን ብዙ ትምህርት ቤቶች ስላሉ በሁሉም ትምህርት ቤት ይሄ የሚገባ ፕሮግራም እንዲቀጥል በሚያስፈልገን ነገር ሁሉ ለመተባበር እኔ እንደራሰም ዝግጁ ነኝ። ህዝቡን የመቀስቀስ ስራም ለመስራት ፈቃደኛ ነኝ። ሀገር ተረካቢ የሆኑ ህጻናት በአካልና በስነ ልቦና እንዲዳብሩና በመልካም ስነ ምግባር ታንጸው እንዲያድጉ ይህንን በሁሉም አካባቢዎች ማስቀጠል እንደሚገባ የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል አስገንዝበዋል። ትምህርት ዓለምን ማጽናቱ የዓለም ብርሃን መሆኑ ብቻ ሳይሆን ቀጣይ የዓለማችን እጣ ፋንታም የሚወሰነው በትምህርት ነው። ብዙ ዓለማት፣ አገራት፣ አህጉሮች በሙሉ የምርምርና የጥናት የቴክኖሎጂ የሳይንስ ማዕከል የሆኑት በትምህርትና ትምህርት ብቻ ነው። ይሄ ትምህርት የሚጀመረው አጀማመሩ በእነዚህ ህፃናት ዘንድ ነው። እንዲህ አይነት የወተት ምገባ በከተማም አስጀምረን ነበረ። ከልማት ማህበሩ ጋር ኤስኤንቢ የሚባል ድርጅት ጋር ሆነን አስጀምረን ነበረ። የተማሪዎች የመጠነ መቅረት፣ የመጠነ ማቋረጥ፣ የመጠነ መድገም የሚባሉ ነገሮችን ሁሉ ጠራርጎ የሚበላ የትምህርትን ውስጣዊ ብቃት ጠንካራ የሚያደርግ ጉዳይ ነው። የወላይታ ልማት ማህበር ዋና ስራ አስፈጻሚ ዶክተር አበባየሁ ቶራ በበኩላቸው የወላይታን ብልጽግና ለማረጋገጥ ለትውልድ ትኩረት ሰጥቶ መስራት አማራጭ የሌለው ጉዳይ እንደሆነ ገልጸዋል። የወላይታ ልማት ማህበር ራዕይ የበለጸገች ወላይታን ማየት የሚል ሆኖ ከባለፈው ጠቅላላ ጉባኤ ጀምሮ ራዕያችን ወላይታ በልማት በልጽጋ ማየት የሚል ነው። ስለዚህ ወላይታ በልጽጎ እንዲታይ የህፃናት አእምሮ ደግሞ የበለጸገ መሆን ይገባዋል። ወላይታ ልማት ማህበር የትውልድ ማህበር ነው።
ከንቲባ የከተማ አስተዳደር ለትውልድ የሚቀጥል ልማት ማህበሩም የትውልድ በመሆኑ ይቀጥላል ማለት ነው። እነዚህ ህጻናት ያድጋሉ። ቀጣይ ሌሎች ህጻናት ይህን እድል ማግኘት መቻል አለባቸው። በ300 ተማሪዎች የተጀመረው የተማሪዎች ወተት ምገባ ፕሮግራም በቀጣይ በሌሎች ትምህርት ቤቶችም ተጠናክሮ እንደሚቀጥል የተናገሩት የቦዲቲ ከተማ አስተዳደር ከንቲባ አቶ ዘካሪያስ ጃታ ናቸው። እንደ ቦዲቲ ከተማ እንግዲህ እኛ እንደምናውቀው ብዛት ያለው ትምህርት ቤት ነው ያለው። በእነዚህ ሁሉ ትምህርት ቤቶች ላይ በሂደት እያስጀመርን ነው የምንሄደው። ዛሬ ላይ ግን ቦዲቲ ጁኒየር ትምህርት ቤት ላይ ነው የምናስጀምረው። ቀጥለን እድገት ትምህርት ቤት ላይ ነው የምንጀምረው። እንደዛ እያደረግን ሁሉም ትምህርት ቤቶች ላይ ቅድመ መደበኛ ያለባቸው ትምህርት ቤቶች ላይ የምገባ ስርዓቱን የምናዳረስ ነው የሚሆነው ማለት ነው። ይህን ስናደርግ በሳምንት 2 ጊዜ ነው እነዚህ ልጆች የሚመገቡት፣ ማክሰኞና ሐሙስ ማለት ነው። ማክሰኞና ሐሙስ የወተት ምገባ ስርዓት ከዛሬ ጀምሮ ይቀጥላል ማለት ነው። የቦዲቲ ከተማ አስተዳደር ከወላይታ ልማት ማህበር ጋር የወተት ምገባ ፕሮግራም ቀጣይነት እንዲኖረው የመግባቢያ ውል ተፈራርሟል። የዲጂታል ስርዓትን መከተል የዲጂታል ኢኮኖሚን በአግባቡ ለመምራትና ለመጠቀም ያስችላል አሉ የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሼ። ቢሮ በኢኮቴና ዲጂታል ኢኮኖሚ ዘርፍ ለክልል ሴክተር፣ ለዞኖችና ሪጂዮ ፖሊስ ከተማ ባለሙያዎች የመሳሪያዎች አያያዝና አጠቃቀም ዙሪያ ስልጠና ሰጥቷል። ስልጠናው ባለሙያዎች ከቴክኖሎጂ ጋር እንዲዋሃዱ የሚያደርግና የተገልጋዮች እንግልት እንዲቀንስ የሚያስችል መሆኑን ሰልጣኞች ተናግረዋል። ሂሩት የመሩ በትንታኔ ታስመለክተናለች። ኢኖቬሽንና ቴክኖሎጂ ቢሮ በዲጂታል ኢኮኖሚ ዘርፍ ከክልል ሴክተር፣ ዞንና የሬጂዮ ፖሊሲ ከተሞች ባለሙያዎች ወረዳኔት የመሳሪያዎች አያያዝና አጠቃቀም ዙሪያ የተቀናጀ ስልጠና ሰጥቷል። ዓለም በዲጂታል አንድ እየሆነ መምጣቱን ተከትሎ ሁሉም ዘርፍ በቴክኖሎጂ የታገዘ የዲጂታል ስርዓትን ለማስቀጠል ለባለሙያዎች የተሰጠው ስልጠና ስራቸውን ለማቃለልና ለማዘመን ሚናው የጎላ ነው። አሁን ዓለም የደረሰችበትን እኛም ከመጋራት አንጻር ክልላችን በተዋቀረበት በስድስቱ ክላስተር ያለው የጉዞ ሁኔታዎች አሉ። ሌሎች የትራቭል ትራንስፖርት ወጪዎች ይኖራሉ። ከዛም ባለፈ የሚደረጉ ወጪዎቹን ከመቀነስ አንጻር ያሉበት ክላስተር ሆኖ ከዚህ ከክልል ማዕከል ጋር ያለውን ግንኙነት ከመፍጠር አኳያ በጣም የተሻለ ግብዓት ይፈጥራል ብለን ነው የምናስበው። ማለት ከዚህ በፊት ያው በቪዲዮ ኮንፈረንሲንግ ነበረ ወረዳዎችን፣ ዞኖችን ስናገኝ የነበረው። አሁን ደግሞ በዙም ሚቲንግ አመራሩ በራሱ በቢሮ ውስጥ ሆኖ በቤቱም ሆኖ ዙም ሚቲንግ ማድረግ እያደረገ የተለያዩ ወጪዎችን ለምሳሌ አሁን 12ቱም መዋቅር በክላስተር እንደመሆኑ መጠን ይሄ አሁን ዙም ሚቲንጉ ወጪን ይቀንሳል ብዬ ነው ማስበው። አፕዴትድ የሆኑ አፕግሬድድ የሆኑ ስልጠናዎች እየሰጡን ነው። ለምሳሌ ድሮ የምንሰራባቸው ዲቫይሶች አፕግሬድ የሆኑ ሌላ ዲቫይሶች የመጡ ስለሆነ እነሱን ዲቫይሶች እዚህ መጣን በተሻሉ በየክልል ኤክስፐርቶች እየመጣን እያየን ተጨማሪ ስልጠናዎች እያገኘን ራሳችንን አፕግሬድ እያደረግን ኢትዮጵያንም ዲጂታላይዝ ለማድረግ በዚሁ ፕሮሰስ ውስጥ እኛም ተባባሪ የሆነና ያለ ማለት ነው። እንደ ሀገር ከተያዙ ኢኒሼቲቮች አንዱና ዋነኛው በቴክኖሎጂ የታገዘ የዲጂታል ስርዓትን መከተል መሆኑን የተናገሩት የክልሉ ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሻ ስልጠናው የክልሉን ዲጂታል ኢኮኖሚ በአግባቡ ለመምራትና ለመጠቀም ያስችላል ብለዋል። ዲጂታል ቴክኖሎጂው ውጤት ነው። ስለዚህ ሁሉም አገልግሎቶቻችንን ለምሳሌ ከዚህ በኋላ የሚጠየቅ የውጭ ጉዞ ቢኖር በእርግጠኝነት ፋይዳ ነው እየተጠየቀ ያለው እንጂ ፓስፖርት አይደለም። ፋይዳ ይታያል። ክሊርድ ስለመሆኑና አለመሆኑ ሴኩሪቲ ላይ ነው ጋራንቲ ይሰጣል። ከዛ ቪዛ ይመታል፣ ሄደህ ትመጣለህ ነው። እነዚህ ሁሉንም አገልግሎቶች መንግስት አንድ ላይ በሚሰበስብበት ወቅት ዲጂታል ኢኮኖሚውን፣ ዲጂታል ገቨርናንሱን፣ ዲጂታል ሰርቪሱን፣ ዲጂታል ኮመርሱን ኢንጆይ ለማድረግ ወሳኝ ምዕራፍ ላይ እንገኛለን። ዓለም ወደ ኋላ እንዳንቀር ቴክኖሎጂዎቻችንን እያዘመንን መሄድ ስለሚያስፈልግ ዛሬ የምታደርጓቸው ስልጠናዎች የወረዳውንም
የዞኑንም አቅም የሚያሳድግ ነው የሚሆነው። ለእያንዳንዱ ዜጋ ደህንነቱ የተጠበቀ ሁሉን አቀፍ የዲጂታል አገልግሎቶች መጀመሩን የተናገሩት የቢሮ ምክትል ኃላፊና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ኃላፊ አቶ ዘላለም ጳውሎስ ቴክኖሎጂዎችን በመጠቀም ያለ አግባብ የሚባክን የሀገር ሀብትን ከማዳን ባለፈ የተገልጋዮችን እንግልት ስለሚቀንስ በተጠናከረ መልኩ መሰራት እንዳለበትም ነው የተናገሩት። ቴክኖሎጂ እውቀት ይፈልጋል፣ ስልጠና ይፈልጋል። ያን ደግሞ ለመቅረፍ የሰለጠነ ባለሙያ ስለሚያስፈልግ እንደ ክልላችን የታችኛው መዋቅርና ክልል ተቋም ላይ ያሉ ባለሙያዎች ይህን ስልጠና ሰጥተናል። የስልጠና ዋና ዓላማው ተቋማትና ሰው ባለበት ሆኖ ቴክኖሎጂን በመጠቀም በነዳጅና በአበል የሚወጡ ወጪዎችን የመንግስትን ውስን ሀብት በቴክኖሎጂ በመጠቀም ባለንበት ቦታ ሆነን በቴክኖሎጂ ስብሰባዎችን የተለያዩ ለማድረግ የሚጠቅም ለባለሙያዎች የመሳሪያዎች አጠቃቀም አያያዝ እንዴት ነው ችግሮችን መፍታት የሚቻለው ባለሙያ መሰልጠን ቅድሚያ መስጠት ስላለበት በዚህ ዙሪያ ላይ ነው። የዲጂታል ኢትዮጵያን እውን ለማድረግና ጥራት ያለው መረጃ እንዲኖር ፋይዳው የጎላ በመሆኑ ማህበረሰቡ የፋይዳ መታወቂያንና ኢትዮ ኮደርን በመቀላቀል ከቴክኖሎጂ ጋር መራመድ እንደሚገባም ተጠቁሟል። ቴክኖሎጂ በቤታችን ላይ ያለው እውቀት ሰው ከፈለግን ቴክኖሎጂ ራሱ እንድናነብ ላይብረሪ ሆኗል። እጃችን ላይ ያለው ስልክ እውቀት ሆኗል። እጃችን ላይ ያለው ስልክ ዓለም ሁሉ እጃችን ላይ መጥቷል። ስለዚህ ይሄን በአግባቡ ጊዜን በመጠቀም በስልካችን ያለውን በእጃችን ያለውን ስልክ ቴክኖሎጂን ለመጠቀም ሰው ራሱ ለዛ መጠጋት አለበት። አለበለዚያ ዓለም ወደፊት እየሄደች ወደ ቴክኖሎጂ እየተሳሰረች አገልግሎቱ አሰጣጡ ሁሉ ስለሚሄድ ሰው በራሱ ቴክኖሎጂ ጋር መጠጋት አለበት፣ ማወቅ አለበት። እንደ ተቋምኛም በዚሁ ልክ እየሄድን ነው። ያለ ቴክኖሎጂ የትም መሄድ አንችልም። ዓለማችን በጣም በቴክኖሎጂ ሄዷል። ስራዎችን፣ ጊዜን፣ ጉልበትን ሁሉ ነገር እያቀለለ ስለሆነ ቴክኖሎጂ መጠቀም ለየትኛውም ስራ አሰራር አንድ ቴክኖሎጂ ሰው ያልታጠቀ ሰው ሙሉ ሊሆን ስለማይችል በቴክኖሎጂ ላይ ሰው ሁሉ ራሱ መታጠቅ አለበት፣ ቤተሰቡን ማስታጠቅ አለበት፣ ተቋሙ በቴክኖሎጂ መተሳሰር አለበት፣ መዘመን አለበት፣ መሄድ አለበት። ሁሉም ሰው ለቴክኖሎጂ ትኩረት እንዲሰጥ የሚል ሜሴጅ ለማስተላለፍ ነው። በቴክኖሎጂ ዘርፍ የሚሰጡ ስልጠናዎች ራስን ከማዘመን ባለፈ ኢኮኖሚውን ለመቀየር የሚያስችሉ በመሆናቸው ትኩረት ሊሰጣቸው እንደሚገባም መልእክት ተላልፏል።